እግዚአብሔር አምላካችን የተባረከ ይሁን። ይህንን ትምህርት እንዴት አድርጌ ነው ምዘጋው? እንዴት አድርጌ ልጨርስ? ሰባቱን ሳምንት ልከልሰው ወይስ እንዴት ላድርግ እያልኩ ነበረ። ግን ዛሬ አብረን እንድንካፈል የፈለኩት እዛው ሩት መጽሐፍ ላይ ሩት ምዕራፍ 1 ከቁጥር 1 እስከ 6 ያለውን ቃል ብቻ አንብቤ እሱን ጥቂት ነገር አንድ ሁለት ሐሳብ ተካፍለን ከዛ በኋላ ረጅም ጸሎት እንጸልያለን፣ እግዚአብሔርን እናመሰግናለን። እንደዛ እናደርጋለንና እሱን ቃል አብረን እናነባለን። ስንጀምር የነበረው ቃል ነው። በጌታ በኢየሱስ ክርስቶስ ማነባለሁ። እንደዚህ ይላል። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በሀገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቢሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቢሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች ይላልና ይህንን ቃል ነው የምንካፈለው። እግዚአብሔር ቅዱስ ቃሉ እንዲባርክልን እንጸልይ። እናመሰግንሃለን እግዚአብሔር ሆይ፣ ቅድም በፊት እንደዘመርን አንተ በዙፋን ላይ አለ፣ የዘላለም አባት፣ በወጀቡ በአውሎ ነፋሱ እግዚአብሔር ሆይ በውጣ ውረድ መካከል ያለ እነሆ እነዚህን 7 ሳምንታት ስታስተምረን በእንደዚህ አይነት በወጀብና በአውሎ ነፋስ ውስጥ ያለፉ ሁለት ሴቶች ኑኃሚንንና ሩትን እግዚአብሔር በእነሱ ሕይወት አንተ እንዴት በወጀብና በአውሎ ነፋስ ውስጥ አሳልፈ በዙፋን ላይ ቁጭ ብለህ ታሪክ እንዳደረክ ታሪክ እንደቀየርክ አይተናል። የዘላለም አባት እግዚአብሔር ሆይ አንተ ለዘላለም ጸንተ የምትኖር አምላክ ነህ። እንደዘመርንልህ ስምህ የተባረከ ይሁን። እኛን ደግሞ ከዘላለም ጥፋት በልጅህ በክርስቶስ ኢየሱስ ደም አጥበህ ወደ ቤትህ ስላመጣህን ከዚህ ቅዱስ ቃልህ ተካፋዮች ስላደረከን ከመንግስትህ ተካፋዮች ስላደረከን ክብር ተመስገንልን። አሁንም የዘላለም አባት እግዚአብሔር ሆይ እባክህን ዛሬም ደግሞ በዚህ በመዝጊያ ፕሮግራም ላይ በመንፈስ ቅዱስ ኃይል አልፈ እንድትናገረን በልብህ ያለውን ለሕዝብ መናገር የፈለግከውን የዛሬውን እንጀራ እንድትቆርስልን በኢየሱስ ስም ጸልያለሁ። ማናቸውም አጋንንታዊና መናፍስታዊ ስራ የተሰበረ ይሁን። እግዚአብሔር ሆይ እኔና ሕዝብህን በደም ይሸፍን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ አብረን እንድንነጋገር የፈለግኩት ሁለት ሐሳብ ነው። እሱም በቁጥር 1 ላይ የምናገኘው እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ በሀገሩ ላይ ራብ ሆነ የሚለውንና ቁጥር 6 ላይ እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ሰማች የሚል እነዚህን ሁለት ቃሎች ወስደን አጠቃላይ ምዕራፉን የሄድንባቸውን 7 ትምህርቶች አጠቃላይ ትምህርቱን እናያለን ብዬ አስቤያለሁና እሱን ነው የምናደርገውና ይህንን መጽሐፍ ማጥናት ስንጀምር ይሄ ታሪክ የተከናወነው በመሳፍንት ዘመን ነው እና የተራበው ሀገር ሁሉ ነው። እስራኤል 12 ነገድ ነው እና የእስራኤልን ካርታ ብትመለከቱ ይሄ ታሪክ የሚነግረን 11 ግዛት ነው የተራበው። 11 ነገድ 11 ክፍለ ሀገር በድሮ ወይም ደግሞ ክልል በሉት 11 ክልል አለው እስራኤል እና ወደ ላይ የምናሴ የአሴር የኤፍሬም እያለ ይሄድና ወደ ደቡቡ ሲመጣ ከይሁዳ በኋላ ስምዖን ብቻ ነው ያለው እና 11 ነገድ ነው የተራበው። ቤተልሔም የምትገኘው በይሁዳ ውስጥ ነው። ነገር ግን ቤተልሔምን መርጦ አንድ ቤተሰብ መርጦ በእስራኤል ምድር የሆነውን ረሃብ በአንድ ቤተሰብ በኩል ያሳየናል። የተራበው ሀገሩ ነው። የተራበው እስራኤል በሙሉ ነው። ነገር ግን
የረሃቡን ልክ የችግሩን ልክ የሚያሳየንን አንድ ቤተሰብ መርጦ ይህንን ትምህርት ስንጀምር እንዳልነው ከእስራኤል በረሃቡ ምክንያት ሀገሩን ለቆ የሄደው ብዙ ሰው ነው። ጸሐፊው ግን ያተኮረው ቤተልሔም ላይ ነው። ለምን አተኮረ ብትሉ ቤተልሔም የዳቦ ቤት ናት። በቤተልሔም ስንዴ ጠፍቶ አያውቅም፣ ረሃብ ገብቶ አያውቅም። ስለዚህ ረሃቡ ቤተልሔምን እስኪጎዳ ድረስ ቤተልሔምን ዳቦ እስኪያሳጣት የዳቦ ቤት ዳቦ ያጣች እስክትሆን ድረስ አድርጓታል ይለናል እና ረሃብ ሆነ ነው የሚለው እና ይህን ትምህርት ስንጀምር እንዳነሳ ነው ይሄ ረሃብ ሆነ የሚለው ስንዴ ጠፋ፣ ገብስ ጠፋ ወይም ጸሐፊው ምንድነው የሚለን ዝናብ ጠፋ ነው የሚለን። ራብ የሚመጣው ዳቦ የሚጠፋው ስንዴ የሚጠፋው ዝናብ ሲጠፋ ነው። በኋላም ተጎበኙ ይልና እንጀራ ሰጣቸው ይላል። ስለዚህ የጠፋው ዝናብ ነው። የጠፋው ዝናብ ነው። ዝናብ ከሌለ እህል የለም፣ እህል ከሌለ ራብ ይሆናል። ራብ እህል ሲጠፋ ነው እና ያ ራብ እስራኤልን ለማኝ ያደረገው እስራኤልን ከምድሩ ከተስፋው ምድር ሌላ አምላክ ካሞሽ ወደሚያመልክ ወደዛ ምድር እንዲሄዱ አደረጋቸው። ስለዚህ ራብ ሆነ ይለናል እና በመሳፍንት ዘመን የሆነው አንደኛው ነገር ሰማይ ዝናብ ከለከለ፣ ሰማይ ጸጥ አለ። ነገር ግን ይሄ መጽሐፍ የሚነግረን ስለ ዝናብ መጥፋት ሳይሆን ስለ እግዚአብሔር ቃል መጥፋት ነው የሚነግረን። መጽሐፈ መሳፍንት ምዕራፍ 1 ቁጥር 1 ላይ ይጀምርና አንደኛ ሳሙኤል ምዕራፍ 8 ላይ ያቆማል። እስከዛ ዘመን ድረስ ያለው ዘመነ መሳፍንት ይባላል። የመጨረሻው መስፍን ሳሙኤል ነው። ስለዚህ ዝናብ ቆሟል፣ ዝናብ ጠፍቷል። ነገር ግን የጠፋው ነገር ሰማይ ሳይሆን የተዘጋው መጀመሪያ የእግዚአብሔር ቃል ነው የጠፋው። እንዴት ጠፋ? እንዴት ጠፋ? የእግዚአብሔር ቃል ምን ሆኖ ጠፋ? መጽሐፍ ቅዱስ የመጽሐፈ መሳፍንትን ችግር የቤተ መቅደሱ ችግር እንደሆነ ነው የሚነግረን። ሰው ሁሉ እግዚአብሔር የተቆጣው ከሰው ከቤተ መቅደሱ ችግር እንደሆነ ይነግረናል እና ሄዳችሁ አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ብትመለከቱ የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበረ። ስለዚህ ቤተ መቅደሱን ሌላ ነገር ያደርጉበት ነበር። ቀማኞች ሆነው ነበረ። እንዳውም ማመንዘር ጀምሮ ነበር በቤተ መቅደስ ውስጥ። ስለዚህ የእግዚአብሔርን ቃል የሚያስተምሩበት ሞራልም ሐሳብም የላቸውም። ቤተ መቅደሱ እጅግ ተበላሽቶ ነበረ። እንዳውም ምዕራፍ 3 ላይ የእግዚአብሔርም ቃል ብርቅ ነበረ፣ ራእይም አይገለጥም ነበር። ስለዚህ እነ ኑሃሚን እና አቢሜሌክ እዚህ ይሁዳ እስራኤል ውስጥ የተፈጠረው ረሃብ ምድራዊ ረሃብ ብቻ አልነበር፣ ሰማያዊ ረሃብ ነው። የእግዚአብሔር ቃል ረሃብ ነው። የእግዚአብሔር ቃል ነው የጠፋው። ስለዚህ ቁጥር 1 ስታነቡ ዝም ብላችሁ ራብ ብላችሁ እንዳታልፉት። ራብ ሆነ። ትንቢተ አሞጽ ምዕራፍ 8 ከቁጥር 11 ጀምሮ እስከ 13 ያለውን ቃል ላንብብላችሁ። እንደዚህ ይላል። እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ፣ የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙም። ስለዚህ የመጽሐፈ ሩት የመጽሐፈ መሳፍንት ውድቀት ረሃብ፣ የሰራዊት ጌታ የእግዚአብሔር ቃል ረሃብ ነበር። እግዚአብሔር ተቆጥቷቸው ነበረ። ስለዚህ ባካችሁ ሮብ መምጣት እንዴት አይነት መታደል እንደሆነ ወቁ። እግዚአብሔር ቃሉን አያሳጣን። አሜን። ቃሉን አያሳጣን። ኑሃሚንና አቢሜሌክ ወደ ሞዓብ ሄዱ። በዛ ሞቱ። ባሏ ሁለት ልጆቿ ሞቱ። ዛሬ ምናልባት ወደ ሌላ ሀገር ላንሄድ እንችላለን። ከእግዚአብሔር ቃል ግን ከራቅን የኛ ሞዓብ ያ መሆኑን ወቁ። የእግዚአብሔር ቃል ከጠፋ እየሞትን እንሄዳለን። አንድ ጊዜ አንድ ባልና ሚስት እኔ ጋር መጡ እና ትንሽ አለመግባባት ተፈጥሮ ነው የመጡት
ብዙ ነገር አወራንና ሰውየውን ያን ወንድም ጠየቅኩት። ብዙ ምክንያት አነሳን። ግን መጨረሻ ላይ እንደው በእነዚህ ረዘም ያለ ጊዜ ነው የነገረኝ። አልነግራችሁም አመቱን። በእነዚህ ጊዜያቶች ውስጥ አብራችሁ የእግዚአብሔርን ቃል ታነቡ ነበረ ወይስ ታጠኑ ጸልዩ ነበር ስለው አይ አንድም ቀን አለኝ። አመሰገንኩ ተነስቼ። እንደው በህይወት ኖረ እዚህ በመምጣት ራሱ ጌታን አከብራለሁ። በህይወት ኖረ እዚህ በመምጣት አለመጥፋት። ወገኖቼ የእግዚአብሔር ቃል ከጠፋ እንሞታለን። ይሄንን ወቁ። የእግዚአብሔር ቃል ረሃብ ሰማይን ይዘጋል። ሰማይ የሚዘጋው ቅዱስ ቃል የእግዚአብሔር ቃል ሲጠፋ፣ የእግዚአብሔር ሕግ ሲጠፋ ነው። ስለዚህ በቤተ ክርስቲያን እግዚአብሔር አሁንም የቃሉን ደጅ ይክፈትልን። ለቤተ ክርስቲያን ያላት ሀብት ቃሉን። እኔ አሁን ባለንበት ዘመን ተናጋሪዎች የሉም ወይ? አሉ። ወንጌልን ግን የሚሰብኩ በወንጌል የሚኖሩ ሰዎች አሉ ወይ? የእግዚአብሔርን ቃል ስንሰማት እንዴት ነው የምንሰማው? የዚህ ቤት ውድቀት፣ የእስራኤል ውድቀት፣ የረሃቡ ምክንያት፣ የመጽሐፈ ሩት ምክንያቱ ሰው ሁሉ በፊቱ መልካም የመሰለውን ያደርግ ስለነበረ የሚይዘው አንድም ሕግ ስላልነበረ ካህናቱም የእግዚአብሔርን ቃል ከማስተማር ይልቅ ማመንዘር የእግዚአብሔርን ቤት አጥፍተው ስለነበረ እግዚአብሔር ሰማዩን ዘጋው፣ ዝናብ ከለከለ። ነገር ግን የነፍስ ረሃብ ነበረ። የነፍስ ረሃብ ነበር። ወገኖቼ ቤታችሁ የእግዚአብሔር ቃል አለ? የእግዚአብሔር ቃል ከጠፋ እመኑኝ ሞት ይመጣል። ሞት ይመጣል። የጸሎት ሰዓት በቲቪ ሲተካ፣ የቃል ንባብ በዩቲዩብ ሲተካ እየተተካ በሞዓብ እየተተካ ሲሄድ እመኑኝ የማይታይ ሞት እንሞታለን። የእግዚአብሔር ቃል ንጹህ ወንጌል መነገር ሲያቆም፣ የእግዚአብሔር ቃል ከምንም ነገር ጋር ሳይቀላ ሰው መሰበክ ከጀመረ፣ የእግዚአብሔር ቃል ንጹህ ጸጋና ወንጌል መሰበክ ካቆመ፣ መስቀልና መከራም መሰበክ ካቆመ እመኑኝ ሞት ይመጣል። ትላንትና እዚህ ጸሎት ጊዜ ነበረን። ሁሉ ጊዜ በቤተ ክርስቲያናችን ማይቋረጥ ማክሰኞ ጸሎት አለ። በዛው ማሳወቂያ ልናገር። ማይቋረጥ የቤተ ክርስቲያን የአያት አንደኛዋ ያላት ሀብት ጸሎት ነው። እሱም ማክሰኞ ለእግዚአብሔር ተቀድሷል እና በትላንትና ሁለት የእግዚአብሔርን ቃል ያመጣልን የኛ ልጅ ነው፣ ያሳደግነው ልጃችን ነው። ወጣት ነው ገና። ያቀረበው መልእክት እጅግ የሚገርም ነው። ልብ የሚነካ ነው። ሚዛን የጠበቀ መስቀሉንና መከራውን፣ ክብሩንና መከራውን መካከል ያደረገ እና ቄስ እየሳቀ ነበር ደስ ብሎት። እኔም እንደዛው ዘል ነበረ። ለምን ብቀር ወይ ብሄድ ለካ ወንጌልን የሚሰብክ ሰው ለማየት ይያለሁ። እግዚአብሔር ስሙ ይባረክ። ቃሉን እግዚአብሔር አሳጣን። ባካችሁ ቃሉን አሳጣን። አንዳንድ ጊዜ የእግዚአብሔር ቃል ሀብት እንደሆነ አላወቅንም። ይሄው በዚህ ዘመን የሆነው ዛሬ ይሄንን መጽሐፍ ስዘጋ የሆነው ነገር የእግዚአብሔር ቃል ስለጠፋ፣ ቤተ መቅደሱ ስለተበላሸ፣ ካህናት ስለተበላሸ፣ ነቢያት ተበላሹ፣ ወንጌላውያን ተበላሹ፣ ፓስተሮች ተበላሹ፣ ቄሶች ተበላሹ። ሙሽሪት ትበላሻለች። ያላት ንጹህ ወንጌል ነው። ስለዚህ ወገኖቼ ሮብ የምናደርገው እሱን ነው እና አበረታችኋለሁ። የእግዚአብሔርን ቃል እባካችሁ በቤታችሁ አጥኑ። ካልሆነ ወደ ሞዓብ መሄዳችን አይቀርም። ካልሆነ የቀነስን ባዶ የሆነ መሄዳችን አይቀርም። ወደሱ ስንመለስ እግዚአብሔር በምን ነገሩን በምን ፈታው ብትሉ ዝናብ አዘነበ። በቃ ምን አደረገ? ዝናብ አዘነበ። ልክ ነው አይደል? ዝናብ ዘነበ፣ ማረስ ጀመሩ፣ ገብስ እንደገና መጣ። ያ ብቻ ነው የሆነው አይደለም። ትንቢተ ኢሳይያስ ምዕራፍ 55 እንዲሁ ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 እንደዚህ ይላል። ስለ እግዚአብሔር ቃል የእግዚአብሔርን ቃል በምን እንደመሰለው ጥቂት እንድናይ ፈልጋለሁ። ነብዩ ስለ እግዚአብሔር ቃል ስለሚሰብከውና ስለዚህ ስለ ንጹህ የእግዚአብሔር ቃል እንደዚህ ብሎ ለእስራኤላውያን ይነግራቸዋል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 ዝናብና በረዶ
ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ይሆናል። የሚሻውን ያደርጋል እንጂ የላኩትንም ይፈጽማል እንጂ ወደኔ በከንቱ አይመለስም። ዝናባችን የእግዚአብሔር ቃል ነው። እግዚአብሔር ስሙ ይባረክ። ምንም እንኳን በደካማ ሰዎች ቢነገር ዝናባችን የህይወታችን ልምላሜ፣ የህይወታችን ተስፋ፣ የቤተ ክርስቲያን ተስፋ፣ ቤተ ክርስቲያን በምድር ላይ እያለች ያላት ተስፋ ለሰው የምትሰጠው ይሄ ክቡር ቃል ነው። በሩት መጽሐፍ ውስጥ የጠፋው ለካ ዝናብ አይደለም፣ የጠፋው ቃል፣ ቅዱስ የእግዚአብሔር ቃል። አገልጋዮች ጠፉ። እግዚአብሔር አገልጋይ አያሳጣን። እግዚአብሔር ቅዱስ ቃሉን አያሳጣን። ይሄ ነው ተስፋችን። የእግዚአብሔር ቃል ምንድነው? ዝናብ፣ ምድርን የሚያረካ። ለዚህ ነው ዘማሪው 150 ምዕራፍ ነው የዘመረው። 150 ምዕራፉን ግን መጀመሪያ ጨርሶ ነው የዘመረው እንደዚህ ብሎ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በሕጉ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በወንዝ ዳር እንደተተከለ ሕጉን ውሃ ወንዝ ፍሬውንም እንደምትሰጥ በጋ ሲመጣ እንደማይፈራ እግዚአብሔር ሆይ በቅዱስ ቃልህ ባርከን፣ በንጹህ ቃልህ ባርከን። አቤት የእግዚአብሔር ቃል፣ አቤት የእግዚአብሔር ቃል። አንዳንድ ጊዜ ሰባኪውን አንድ ቀን እንሄዳለን። አንዳንድ ጊዜ ሰባኪው የተናገረው ምሳሌ ነው ትዝ የሚለን። እባካችሁ በእነዚህ 7 ሳምንታት ምን ትዝ አላችሁ? ቤተ መቅደሱ ሲበላሽ፣ ጽዮን ሕግ መውጫ ያ ቤተ መቅደስ ሲበላሽ ሲበረዝ፣ አሞጽ ላይ ያነበብኩላችሁ ቃል ኢዮሮብዓም እንደዚህ አለ፣ እስራኤል ሆይ ለምን ትደክማለህ? ለምን ቤተ መቅደስ ትሄዳለህ? እስከ ይሁዳ ድረስ እስከ ቤተ መቅደሱ ድረስ አትድከም። ይኸው በዚህ በዳንና በቤቴል መካከል ጣዖት አቆሜልሃለሁ፣ እዛ ስገድ ብሎ ጣዖት አቆመ። ሕጉ ተቋረጠ፣ ደረቀች እስራኤል። እግዚአብሔር ከመድረቅ ይጠብቀን። የእግዚአብሔር ቃል፣ የእግዚአብሔር ቃል፣ የእግዚአብሔር ቃል። እንደዚህ ነው መዘጋው ዛሬ። ስለዚህ ይሄ መጽሐፍ የሚነግረን እባካችሁ ከእግዚአብሔር ቃል ጋር የእግዚአብሔር ቃል በትዳራችሁ መካከል አይጥፋ። አገልጋዮች ሆይ፣ ነቢያት ሆይ፣ ወንጌላውያን ጸጋ ያላችሁ የእግዚአብሔር ቃል። እነ ፊንሐስ ጥለዋል፣ ኤፉዳቸውን አውልቀው ከሴት ጋር ተኝተዋል። ኤፉዳቸውን አወለቁ፣ ክብራቸውን አወለቁ። እግዚአብሔር ያንን ቤት ናቀው። የእግዚአብሔር ቃል ቆመ። የእግዚአብሔር ቃል ብርቅ ሆነ በእስራኤል ምድር። የእግዚአብሔር ቃል ብርቅ አይሆንብን። ያ ዘመን ነው ይሄ መሳፍንት ዘመን። አንዳንድ ጊዜም ደግሞ የሚያገለግሉትን አገልጋዮች እንደው በቃ ክሬዲት አንሰጠውም። ረሃብ እሰዳለሁ። ምን አይነት ረሃብ? የዳቦ አይደለም። ሰው ሁሉ ሰውነቱ ያማረ ነው፣ ግን የተቅበዘበዘ ነው። እግዚአብሔር የእግዚአብሔርን ቃል አያሳጣን። አሜን። አያሳጣን። አንድ ጊዜ ትዝ ይለኛል፣ ግብፅ የሆነ ሁከት ሆነ እና በዳቦ ላይ በተጨመረ ዋጋ የተደረገ ሁከት ነው። እና ያ ሁከት ሰዎች መኪና ቆሞ በቲቪ ነው የሚተላለፈው። አንድ ሰው ከእንትኑ ላይ ይወረውራል ዳቦ መሬት አይደርስም። ባየር ላይ ይወጫጭቁታል። አንድም ዳቦ መሬት ላይ አይወድቅ። ሳሙኤል በመጣ ጊዜ ብርቅ ነበር። እባካችሁ እግዚአብሔር አገልጋዮች ያብዛልን። ብርቅ አንድ ሰው ከዳን እስከ ቤርሳቤ አገለገለ እንላለን፣ ግን ከባድ ሁኔታ ውስጥ ነው ያለው። ከባድ ሁኔታ ውስጥ ነው። አንድ ብርቅዬ አገልጋይ፣ አንድ ሰው ብቻ። የእግዚአብሔር ቃል እግዚአብሔር የሚቀጥሉትን ሮቦች ይባርክልን። እግዚአብሔር አገልጋይ አያሳጣን። እግዚአብሔር ቅዱስ ቃሉን ይግለጥልን። ሰማይ ይዘጋል እና ረሃቡ ዳቦ እንጀራ ብቻ አይደለም። ረሃቡ ንጹህ ቃል። ይሄ መሰዊያ የእግዚአብሔር መሰዊያ ነው። ይሄ መሰዊያ ሕይወት የሚወጣበት ነው። ይሄ መሰዊያ የእግዚአብሔር ዙፋን ነው። ይሄ መሰዊያ የኛ መታያ አይደለም። ዛሬ የምናያቸው ዜናዎች በአውሮፓ እንደዚህ ሆነ፣ በአሜሪካ እንደዚህ ሆነ፣ ቤተ ክርስቲያናት ተሸጡ የሚባለው ከዚህ የተነሳ ነው።
እግዚአብሔር የኢትዮጵያን ቤተክርስቲያን እንደገና ይጎብኛት፣ እንደገና ይጎብኘን። እንደገና ሌላ ጉብኝት ያስፈልገናል። እና የተበላሸው ቤተ መቅደሱ ነው። ራብ ሆነ። ራብ የምን ራብ? ዝናብ ጠፋ። አዎ ዝናብ ጠፋ። ግን ዝናብ ከመጥፋቱ በፊት እግዚአብሔር ምድሪቱን በቃል ቀጣ። ካህናት ቁባታቸውን ፍለጋ ሄዱ አይደል? አይተናል። የመሳፍንት ዘመን 30-40 ሚስት አገቡ። ሂዱና የመሳፍንትን ቤተ መቅደስ ውስጥ ከሚሰሩት ጋር አመነዘሩ። ካህናቱ ስራውን እርግፍ አድርገው ተው። እግዚአብሔር ተቆጣ። ሰማያት ተዘጋ። እግዚአብሔር ሰማያትን አይዝጋብን። ስለዚህ ቃል ቅዱስ ቃል ራብ እሱ ነው ልቤን የነካው። ይሄንን ቃል ሳካፍል እሱ ነው የእስራኤልን ታሪክ ያበላሸው። የብዙ ሰዎች ታሪክ ተበላሸ። የብዙ ሰዎች ታሪክ አልተጻፈም። ብዙዎች አባት፣ እናት፣ ልጆች ቀርተዋል መና። ነገር ግን አንድ ቤተሰብ ተመለሰ። ሁለተኛውን ላንሳው። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ። ጉብኝት። ይሄ መጽሐፍ የሚናገረው ስለ መጎብኘት፣ ስለ ጉብኝት ነው የሚናገረው። እግዚአብሔር ጎበኘ። ይሄ ጉብኝት የሚለውን የዕብራይስጡ ቃል ዘካር ነው የሚለው። መዘከር ግዕዙ ራሱ ዝክር የሚባለው ከዛ ነው የመጣው። በነገራችሁ ላይ መዘከር አሰበ፣ አስታወሰ ማለት ነው። መጽሐፍ ቅዱስ እዛው አንደኛ ሳሙኤል ላይ እግዚአብሔርም ምዕራፍ 1 ቁጥር 19 ላይ ሃናን አሰባት፣ ደግሞ ልጅን ሰጣት፣ ጸነሰችም ይላል። እግዚአብሔር ረሳ ማለት አይደለም። ረሳ ማለት አይደለም እኮ። አሰበ ሲባል ረስቶ ነበረ፣ እንደገና አሰበ ማለት አይደለም። ነገር ግን እግዚአብሔር እንደገና ህዝቡን ራራለት ማለት ነው። ምን አደረገ? እንጀራ ሰጣቸው። ምን አደረገ? ዝናብ ሰጠ። እግዚአብሔር ይመስገን። ዝናቡ ምን እንደሆነ አይተናል ቅድም። የከለከለውን ዝናብ ሰጠ። ቤተልሔም እንደገና ተጎበኘች። ምን አገኘች? ቃሉን አገኘች። ምን አገኘች? ስንዴ አገኘች። ስለዚህ ሰማች። የእስራኤልን መጎብኘት ሰማች። የቤተልሔምን መጎብኘት ሰማች። ለካ እግዚአብሔር ይጎበኛል። እግዚአብሔር ስሙ ይባረክ። እና ይሄንን የተማርነው እግዚአብሔር ለካ ይጎበኛል። ማንን ይጎበኛል? ሁለት ልጆች ባሏ የሞተባትን ይጎበኛል። እግዚአብሔር ማንን ይጎበኛል? ሞዓባዊቱን ይጎበኛል። እግዚአብሔር ለካ ይጎበኛል። አይተውም። እግዚአብሔር አይተውም። እግዚአብሔር እንደው ጨክኖ አይቆርጥም። ኢሳይያስ እንደሚናገረው አንተ ቅጥቅጥ ሸምበቆን አትሰብርም፣ ሚጤስን ጧፍ እፍ ብላ አታጠፋም። ምን አይነት ሩሩህ አምላክ ነው የምናመልከው? ቢዘጋውስ ኖሮ እዛው ቢቆጣና ናኦሚን እዛው ቢገላትስ ኖሮ አበቃ። መጽሐፈ ሩትን አናገኝ። አልቆረጠውም። እግዚአብሔር ጎበኘ። እንደገና ቤተልሔም በምህረቱ ጎበኘ። እና ይሄ ጎበኘ የሚለውን እንድናስብ እግዚአብሔር ይጎብኘን። እግዚአብሔር ይጎብኘን። እኛ ባለስልጣናት ሲጎበኙ ደስ ይለናል። አንድ ገንዘብ ያለው አንድ ስልጣን ያለው ሰው እንደው በእኛ ሰፈር ሲያልፍ ደስ ይለናል። በቀን በቀን እያመለከው፣ በሳምንት እያመለከው፣ በቤት እያነበብክ ጎብኘኝ አትለው? አቤት አብርሃም፣ አቤት አብርሃም አትለፈኝ። ዛሬ መጥተህ አትለፈኝ። መጥተህ ከሆነ አንተን አውቄያለሁ፣ እባክህ አትለፈኝ። እባካችሁ ይህንን እግዚአብሔር ጎብኘኝ በሉት። ድምፁን ሰምታችሁ እምቢ አትበሉ። ኑኃሚን ሰማች። አረ ቤተልሔም ዝናብ ዘንቧል አሉ፣ ዳቦ ይጋገራል አሉ፣ ቤተልሔም ስሟ እንደገና ተመልሷል፣ ቤተልሔም ሆናለች ብለው ሲነግሯት ወገቧን ታጥቃ ተነሳች። ለዚህ ነው የዚህን መጽሐፍ ርዕስ የመመለስ በረከት ያልነው። በመጨረሻው ሰዓት ተመለሰች። እና በምንድን ነው የተመለሰችው? በጉብኝት። ምን አደረገ እግዚአብሔር? ዝናብ አዘነበ። ከዛስ ገብስ በቀለ። ከዛስ ሰው ሀገሩ ላይ ሰርግ ደገሰ። ይሄንን ያየ ነው። እግዚአብሔር ታሪክን ቀየረ። ነገር ግን ከዛም ያልፋል። ምንድነው የሆነው? እግዚአብሔር ዝናብን ሰጠ። ልክ ነው። ዝናብ ዘነበ። ነገር ግን እግዚአብሔር ዝናብ ብቻ ሳይሆን ያዘነበው፣ እግዚአብሔር የማይሆኑ ሰዎችን አስነሳ። ለምሳሌ ሞዓባዊቱ ሩትን አመጣት። ሞዓባዊቱ ሩት የሎጥ ዘር የልጅ ልጅ ናት። ሕጉ ዘዳግም ላይ ሞዓባዊ ወደ ቤተ መቅደስ እስከ 10 ትውልድ እንዳይገባ የተባለ ነው። እና አሁን ምዕራፍ 1 ላይ ከመራቶቿ ጋር ልትመለስ ተነሳች ይልና ምዕራፍ 1 የሚዘጋው ኦርፋ ወደ ሀገሯ ተመለሰች፣ ሩት ግን ካንቺ ጋር እሄዳለሁ አለች ብሎ ምዕራፍ 1 ላይ ቢያበቃ ታሪኩ ባይቀጥል
እቺ ሩት የኑኃሚን ሰራተኛ አድርገን ነው የምናስባት። በቃ አለቀ። ከዛ ያለፈ ምንም ታሪክ የላት። እግዚአብሔር ግን ሩትን አስነሳ፣ ሩትን አመጣ። ተስፋ ያልሆነ ምንም ልትሆን ማትችል ያው የኛው ታሪክ ነው። በነገራችሁ ላይ እግዚአብሔር በጣም ሀብታም ባለጠጎች በጣም ባለስልጣናት አይደለም የሚያስነሳው። እግዚአብሔር ስሙ የሚከብርበትን ታናሽ ነገር ያስነሳና ታላቅ ነገር ይሰራል። ስሙ ይባረክ። ይሄንን ነው የማውቀው እኔ በታሪኬ። እግዚአብሔር ትልቅ መሆኑ ይታወቅ ዘንድ የማይሆን በቃ ይሆናል የማትሉት ነገር አሁን አንዳንዶቻችሁን ምስክርነት ስጡ ብላችሁ ምን አድርጎ እንደገጣጠመ አታውቁትም። ምን ከምን ጋር እንዳጋጠመ እንደው በቃ ብንደምረው። አንድ ጊዜ አንድ ወንድም ምን አለኝ፣ በጣም አንድ ክፍል ውስጥ ነበር የምንኖረው አለ። አንድ ክፍል ውስጥ እየቆየን እግዚአብሔር ባረከንና አንድ ክፍል ውስጥ 4 ሆነን አለ። እኔ ባለቤቴ 2 ልጆች ጨመርናል። እያመሰገንን ጌታ ሆይ በቃ ያል ሳናስበው 5ኛ ሰው መጣል። ባለቤቴ ያረገዘች እና ክርስቲያንን ምን እናረጋለን እንግዲህ እግዚአብሔር ሆይ እናመሰግናለን ብለን መውለጃዋ ጊዜ ደረሰ። መውለጃዋ ጊዜ ሲደርስ ጤና ጣቢያ ቅርብ ነበረ። ጤና ጣቢያ ይዣት ሄድኩኝ እና ዶክተሩ ወጣና እንደዚህ አለኝ፣ የባለቤትህም የልጁም የመትረፍ እድል ስንት ነው? 5% ነው አለኝ። እንግዲህ ምን ሊያስብ እንደሚችል አስቡ ይሄ ሰው። እና በጣም አዝኜ ጎንበስ ብዬ አለ ኮሪደር አለው አለ፣ ረጅም ኮሪደር። አንድ ዶክተር አንድ ሰው ወጣና ባለቤትህ ወልዳለች፣ ልጁም ባለቤትህም ደህና ናት አለ። አሜን አልኩኛል። ኮሪደሩ ውስጥ አስተጋባለ ድምጼ፣ አሜን የሚለው አስተጋባለ። በኋላ ልጁም ማን ትለዋለህ ብለው ሲጠይቁኝ አሜን አልኩኛል። በኋላ ቀና ብላ አየችኝና ዶክተሯ ቅድም ያልከው ምንድነው? እኔ አላቅም አለ። እንግሊዘኛ ታናገራለች በአስተርጓሚ። ቅድም አሜን ብለህ የጮኸው አንተ ነህ? አዎ። ማን አልካት? አሜን። በላሁን ቤተ ማደርሳችሁ እኔ ነኝ ከነገ ወዲያ። እሺ። እና በንጋታው ወጣች። በሰላም ኖርማል ዴሊቨሪ ወለደች። ወደ ቤት ይዛን ሄደቻል። አሁን እንኳን ፈረንጅ አበሻ እንኳን የማይገባበት ቤት እቺን ፈረንጅ ምን ላርጋት? ላደርስ ብላኛለች። መኪናውን ፈልገዋለሁ ግን የት ላስቀም? ውጪ ነው ማስቀምጣት። 7 እንሁን ቤት ገብተን ምን ልሁን ብዬ ስጠባበቃለ ውጪ ቆመችና አስገባችን። እዚህ ነው የምትኖረው አለችኛል። አዎ። በቃ እግዚአብሔር ይመስገን ታንኪዩ አለችኝ። ያለችውን አለች። ማስተርጓም ነገሩ ሄደቻል። በ7ኛው ቀን በ8ኛው ቀን ልጁ ላስገርስ ሲሄድ ልጄን ካስገረስኩበት ቦታ በመኪና ይዛኝ ሄደችና አንድ ትልቅ ቤት ውስጥ አስገባችኛል። ምንድነው ስላት፣ አይ በቃ አሜን ስትል ሰምቻለሁ፣ እኔ ክርስቲያን ነኝ፣ ግባ፣ ይሄ ያንተ ቤት ነው። እግዚአብሔር ስሙ ይባረክ። ነገ ጤና ጣቢያ ሄዳችሁ ደግሞ እንዳትሰለፉ፣ ፈረንጅ እንዳትጠብቁ አደራችሁ። እግዚአብሔር ምን አድርጎ እንደሚሰራ አታውቁም። እኔ ይሄንን ትምህርት ሳጠና የተማርኩት እግዚአብሔር ምን ከምን እንደሚያጋጥም ምን አድርጎ ታሪካችን እንደሚሰራ አናውቅም። ምንም መረጃ እጃችን ላይ የለም። እጃችን ላይ ያለው እምነትና የእግዚአብሔር ቃል ብቻ ነው። እግዚአብሔር ስሙ ይባረክ። ያችን ሩትን ሞዓባዊቱን አይደለም እስራኤላዊ የዳዊት ቤት ውስጥ አስገባት። ኑኃሚንስ ምንም ተስፋ የሌላት። ከዛስ ቦዔዝ የሚባል ሰው ደግሞ ተነሳ። ለካ እግዚአብሔር ዝናብ ብቻ ሳይሆን ሰው ይሰጣል። እግዚአብሔር ስሙ ይባረክ። ምክንያቶች እቃዎች ለካ ያስነሳል። እኔ በዚህ መጽሐፍ ውስጥ ያየሁት አንደኛው እግዚአብሔር ይጎበኛል። በምን? እግዚአብሔር በቃሉ ይጎበኛል። እግዚአብሔር ሌላ በምን ይጎበኛል? በአገልጋዮች ይጎበኛል። ከፈለጋችሁ እግዚአብሔር በምን ይጎበኛል? በሰዎች ይጎበኛል። እግዚአብሔር ጉብኝት መጠበቅ፣ እኛ በጣም ጉብኝት መጠበቅ አለብን። የእግዚአብሔርን ጉብኝት፣ ሰማያዊውንም ዝናብ ምድራዊውንም በረከት እግዚአብሔር ይስጠን። ለዮኤል እንደዛ ነው ያለው፣ እኔ ፊተኛውንና የኋለኛውን ዝናብ አዘንብላችኋለሁ። ደግሞ የእግዚአብሔርን መንፈስ የተመሰለው በመጽሐፍ ቅዱስ በብሉይ ኪዳን በአዲስ ኪዳን ውስጥ በዝናብ ነው። እና መጽሐፈ ሩት ያደረገው የእግዚአብሔር ጉብኝት ነው። እግዚአብሔር ግለሰብን ይጎበኛል። እግዚአብሔር ለካ ሀገርን ይጎበኛል። ከዚህ ታሪክ ውስጥ ሩትን ከሞዓብ አምጥቶ ቦዔዝን ከይሁዳ ኑኃሚንን መሃል ላይ እንደ ሽማግሌ ተጠቅሞባት የዳዊት ቤት ተሰራ። ቤተልሔም በዝናብ ብቻ ሳይሆን ከመሬት በሚበቅል
ባለፈው ባየነው በቃርሚያ በአውድማ ብቻ ሳይሆን ዘር ልጅ ተወለደ። ዘር ቀጠለ፣ ልጅ ተወለደ፣ ኢዮቤድ ተወለደ። እግዚአብሔር አያችሁ ልጅን የሚሰጥ እግዚአብሔር ብቻ ነው። ሞዓብም እኮ በቅሏል፣ 10 ዓመት እኮ በልተዋል፣ ጾማቸውን አላደሩም። ስለ ምድራዊው ነገር ብቻ አይደለም፣ ስለ ሰማያዊው ነገር። ቦዔዝ ሩትን አገባ፣ ከሩት ኢዮቤድ ተወለደ፣ ኢዮቤድ እሰይን ወለደ፣ እሰይ ዳዊትን ወለደ። ከዳዊት ዘር የኔና የናንተ ጌታ መጣ። ስሙ የተባረከ ይሁን። ዘር ልጅ ተወለደ። ቤተልሔም በእንጀራ ብቻ አይደለም የተባረከችው፣ በአገልጋይ ተባረከች። ኢዮቤድ ማለት አገልጋይ ማለት ነው። በሰው ተባረከች እኮ። ያ የተቋረጠው ዘር ቀጠለ። እባካችሁ መጽሐፈ ሩትን ስታነቡ እግዚአብሔር ታሪክን የሚቀጥል አምላክ ነው። ታሪክ በሱ እጅ ነው በሉ። ነገ ስታስቡ ነገ ሐሙስ ነው። ሐሙስን ስታስቡ፣ ትዳርን ስታስብ፣ ጤናን ስታስብ፣ አገልግሎትን ስታስብ፣ ምድርን ስታስብ፣ ቤተክርስቲያን ስታስብ እባክህ እግዚአብሔር አለ በሉ። እግዚአብሔር ስሙ ይባረክ። ቅድም እንደዘመር ነው እግዚአብሔር አለ። እሱ ያገጣጥማል። ታሪክ በሱ እጅ ነው። ተስፋ አትቁረጡ። ላበረታችሁ ፈልጋለሁ እኔ። አትቁረጡ። በእግዚአብሔር እጅ ያለ ነገር ሁሉ ጊዜ መልካም ነው። እግዚአብሔር ስሙ ይባረክ። ኑሃሚን ከዛ ተመለሰች፣ እግዚአብሔር እጅ ላይ ወደቀች። እግዚአብሔር እንደው በኪሮሽና እንደዚህ እህቶች እንደሚሰሩት እንደ ዳንቴል ሰፍቶ የሚገርም ታሪክ፣ በረሃብ የጀመረው ታሪክ፣ በብቸኝነት በለቅሶ የጀመረው ታሪክ በድግስ አቤት እግዚአብሔር እንዴት እንደሚሰራ አታውቁም። እግዚአብሔር ይጎበኛል። ረሃብ ያልፋል ነው የምላችሁ። እግዚአብሔር ካለ የነፍስም ረሃብ የስጋም ረሃብ ያልፋል። እግዚአብሔር ሲጎበኝ ታሪክን ይቀይራል። ታሪክ በሱ እጅ ነው። አሁን እኛ በታሪክ ውስጥ ነው የምንኖረው። እባካችሁ ስለ ልጆቻችን ስናስብ በእግዚአብሔር እጅ ላይ እናስቀምጣቸው። ነገ በጣም ተስፋ የሚያስቆርጥ ነገር ነው ያለው። ነገ ስለ ኑሯችን ስናስብ ነገ በጣም ተስፋ ያስቆርጣል። ስለ ምድራችን ስናስብ ተስፋ ያስቆርጣል። ምናልባት ስለ አገልግሎት ስለ ቤተክርስቲያን ስናስብ ተስፋ የሚያስቆርጡ ነገሮች አሉ። እግዚአብሔር በዙፋኑ ላይ ነው። አሜን። እግዚአብሔር በዙፋኑ ላይ ነው እና እግዚአብሔር ይጎበኛል። እግዚአብሔር ይጎበኛል። በመጽሐፈ ሩት ውስጥ የምናየው የእግዚአብሔርን ጉብኝት ነው። እግዚአብሔር ቤተልሔምን እንደገና ጎበኘ። ከዛ ጉብኝት ኑሃሚን ተካፈለች። ወደዛ ጉብኝቱ ስትገባ ኑሃሚን ታሰበች። ቤታቸው መጀመሪያ ቃርሚያ፣ ከዛ አውድማ፣ ከዛ ድግስ ሆነ፣ ከዛ ሰርግ ሆነ። እግዚአብሔር ታሪክን ቀየረ። ታሪክን የሚቀይር አምላክ በሰማይ አለ። በታሪክ መካከል ታሪክን የሚያስተካክል እግዚአብሔር ነው። ቦዔዝን ያዘጋጀ እግዚአብሔር ነው። ዘረቢስ የምትባለው ኑሃሚን ሩት፣ ይቅርታ አድርጉልኝ፣ ዘር የሌላት ሩት በዚህ ታሪክ ውስጥ ገባች። ዋናውን ቦታ ያዘች። በእስራኤል መንግስት ውስጥ እንደው በመጽሐፍ ቅዱስ ውስጥ ባለው ታሪክ በመዳን ታሪክ ውስጥ ሩት መካከለኛ ሆነች። ዳዊት በሷ ተጠራ፣ ኢየሱስ በሷ ተጠራ። እግዚአብሔር አምላካችን ስሙ ይባረክ። እግዚአብሔር ከክፉ ነገር ውስጥ መልካም ነገር ማውጣት ይችላል። እንዴት? በራሱ አሰራር። እግዚአብሔር ይጎበኛል። ስለዚህ ስለ እግዚአብሔር ጉብኝት መጸለይ ያለብን። እግዚአብሔር ሆይ ጎብኘን፣ ምድሬን ጎብኝ። እባካችሁ ጸልዩ። ጌታ ሆይ እባክህ ጎብኝ። ምክንያት አለና። ቤተልሔምን እንደጎበኘ፣ ኑሃሚንን እንደጎበኘ፣ ሩትን እንደጎበኘ፣ እባክህ እስራኤልን እንደጎበኘ እግዚአብሔር ሆይ ጎብኘኝ። አንድ ጊዜ በእኔ በኩል እለፍ እባክህ፣ ባዶ ቤቴን እለፍ እና ተመልከት፣ ትዳሬን ተመልከት፣ ምድሬን ተመልከት፣ ቤተ ክርስቲያኔን ተመልከት። እባካችሁ ጸልዩ። እግዚአብሔር የሚጎበኝ አምላክ ነው። ደግሞ አንዴ ከጀመረ አይተውም። እግዚአብሔር አንዴ ከጀመረ አይተውም። እግዚአብሔር ረሃብን ሳይበቀል፣ ሐዘንን ሳይበቀል፣ ሐዘንን በደስታ ሳይተካ፣ እግዚአብሔር ለቅሶን በዝማሬ ሳይተካ። ለዚህ ነው የክርስቶስን መምጣት ተስፋ የምናደርግበት አንደኛው ምክንያት ታሪካችን የሚያበቃው በክብር ነው። እግዚአብሔር ስሙ ይባረክ። አገር አለ እዛ። አሁን እኛ ቤተልሔም አይደለም የምንሄደው፣ ከሞዓብ ወደ ቤተልሔም አይደለም፣ ከአዲስ አበባ ወደ ጽዮን። ሃሌሉያ! ይሄ በጣም ልባችንን ሊያሞቀው ይገባል። ልባችንን ከፍ ሊያደርገው ይገባል። ሐዘን ወደሌለበት፣ ረሃብ ኃጢአት ወደሌለበት መንግስተ ሰማያት ከመናፈቅበት አንደኛው በዚያ ኃጢአትና ሰይጣን የለም። በዛ ያለው እግዚአብሔርና የእግዚአብሔር ዙፋን ብቻ ነው። በዛ ሐዘን የለም። ስለዚህ ጽዮን ትናፍቀናለች።
በቤተልሔም የተወለደው ኢየሱስ ክርስቶስ እኛን ወደ ጽዮን ሊወስደን ነው ተስፋ ይገባልን። ስለዚህ እግዚአብሔር እዚህ ያለን በመንፈሱ ይጎብኘን። ወደ ቤተልሔም የመጣ እንደገና ዝናብ ያዘነበ እግዚአብሔር መንፈሱን ያፍስስልን። እግዚአብሔር በትዳራችን መካከል ይግባ። ቅዱሳን በምድር ላይ ሳለን እንደዚህ አይነት ነገር አለ። ነገር ግን ይሄ የምንካፈለው ቃል የእግዚአብሔር ቤት መገኘታችን እንደ ቀላል ነገር እንዳናየው። በእግዚአብሔር ቤት የቆዩ ለሌሎች ተረፉ። ቦዔዝ ለዚህ ታሪክ መካከለኛ የሆነ የረሃቡን ዘመን ያሳለፈ ከእግዚአብሔር ጋር የቆየ ነው። በእግዚአብሔር ቤት ቆዩ። እንደ ኑሃሚን አትሁኑ። ምናልባት እንደ ኑሃሚን የሆነ ሰው እስካለ ይህንን ስብከት የሚያዳምጥ ይህን ስብከት የሰማ ተመለስ ብራዘር፣ እህቴ ወይ ተመለሺ፣ ወደ ጉያ ወደ ጥላው ተመለሺ። ከዚህ የተሻለ ስፍራ የለም። ብትከስሪስ ታሪክሽን ያሳምረዋል። የቀረው ጊዜ የጸጸት ሳይሆን የክብር ይሆናል። የክብር ይሆናል። ሁሉ ጊዜ ደስ የሚለኝ ይሄን ቃል ተናግሬ ጸልያለሁ። ሉቃስ ምዕራፍ 23 የሚነግረን ታሪክ እጅግ ደስ የሚል ታሪክ ነው። ኢየሱስ በሚሞትበት ቀን ሁለት ወንበዴዎች ተሰቀሉ። ያን ቀን መሆኑ ደስ ይለኛል። ምን አለ ከዛ አንድ ቀን ቀደም እኮ ብሎ ወይም ደግሞ ከዛ በኋላ ቢሰቅሏቸው እኮ ኖሮ ታሪክ አብቅቷል። ነገር ግን ኢየሱስ በሚሰቀልበት ቀን እነሱ ስለ ነፍስ ግድያ ተሰቀሉ። አንደኛው ድሉን ተጠቀመበት። አንደኛው እባክህ አስበኝ አለ። ገባ ቀጥ ብሎ። በዛ ሰው የመቀናበት አንድ ነገር አለ። ኃጢአት የመስራት ጊዜ እንኳን አላገኘም። በቃ ዳነ፣ ሄደ። ምን የተባረከ ሰው ነው። ዛሬ በገነት ከኔ ጋር ነው። መጨረሻን የሚያሳምር ጌታ ማለት ይሄ ነው ወገኖች። እኛ መጨረሻችን ያማረ ሰዎች ነው። እግዚአብሔር ስሙ ይባረክ። ስለዚህ በቤቱ ለመቆየት አትስነፉ። በቤቱ መቆየታችን የእግዚአብሔርን ቃል ማንበባችን እንደ ቀላል ነገር እንዳታዩት። ዛሬ ያየነው እሱ ነው። ረሃብ ወደ ቤታችን እንዳይመጣ፣ ረሃብ ወደ ልጆቻችን እንዳይተላለፍ፣ ረሃብ ልጆቻችን እንዳይገድል፣ ረሃብ ወደ ቤተ ክርስቲያን እንዳይገባ እግዚአብሔር እንዲጎበኘን ልንጸልይ ይገባል። እነዚህን ሳምንታት ሁሉ የረዳን እግዚአብሔር ስሙ የተባረከ ይሁን። ደግሞ እግዚአብሔር እቺን ማህበር እንደገና እንዲባርካት፣ እንደገና የእግዚአብሔር ቃል ከዚህ እንዲወጣ፣ በዚህ የእግዚአብሔር ቃል እንዳይቋረጥ እግዚአብሔር ምድራችንን አብያተ ክርስቲያናትን ሁሉ በቃሉ ይባርክ። እግዚአብሔር አምላካችን የተባረከ ይሁን። እንጸልያለን ጥቂት ጊዜ